ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ፊደላትን ሀንና ቤተሰቦቿን ተጠቅመን ቃላት ምስረታ እንለማመዳለን። እንግዲህ በባለፈ ክላሳችን ክፍል 1፣ ክፍል 2፣ ክፍል 3 ላይ የአማርኛ ሙሉ ፊደላቶችን 34ቱን ፊደላቶች አንብበናል። ዛሬ ደግሞ በሀ ፊደል ብቻ መሰረት አድርገን ቃላቶችን እንመማራለን ማለት ነው። ከዚህ ጋር የምታዩዋቸው ከሀ ጀምረን መጀመሪያ እስከ ሆ ያሉትን አንዴ በደንብ አነብላችሁና ከዚያ በእያንዳንዳቸው ደግሞ ሶስት ቃላቶች ከዚህ ጋር የምታዩዋቸው በሀ 3 ቃላት፣ በሁ እስከ ሆ ድረስ ባሉት በሰባቱም የሀ ቤተሰቦች ሶስት ቃላቶችን እንመማራለን ማለት ነው። መጀመሪያ ከዚህ ከርዕሳችን ስጀምር ክፍል 1 ቃላት ምስረታ በሀ ቤተሰብ ይላል። በሀ ቤተሰብ። እሺ፣ ከዚህ ከሀ ስንጀምር ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ። እሺ፣ አንዴ ከታች ወደ ላይ እንበል። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ፣ ሃ። እሺ፣ አሁን ደግሞ በእያንዳንዳቸው እንዳልኳችሁ ሶስቱን ቃላቶችን አነብላችኋለሁ። ከዚህ ከመጀመሪያው ከሀ ቤተሰብ ስንጀምር ምን ትላለች? ሀ፣ ሀ፣ ሜ፣ ሜ፣ ት፣ ት። እነዚህን ሶስቱን ፊደላቶች በአንድ ላይ ስናነባቸው ሀሜት፣ ሀሜት ይላል። ሀ ማለት እንደነገርኳችሁ ይቺ የመጀመሪያ ፊደል ነች። ሜ ማለት ደግሞ ከመ ቤተሰብ ውስጥ 5ኛ ላይ የምናገኛት ፊደል ነች። ት ማለት የተ ቤተሰብ 6ኛ ፊደል ነች። ስለዚህ እነዚህን ሶስቱን በአንድ ላይ ስታነቡ ከዚህ ከሀ ጀምራችሁ ወደዚህ ነው የምትሄዱ። እንደ ሌሎች እንደ አረበኛ ጽሑፍ አይደለም። ከግራ ጀምራችሁ ወደ ቀኝ ታነባላችሁ። ከግራ ወደ ቀኝ ስታነቧቸው ምን ይላል? ሀሜት፣ ሀሜት ይላል። እሺ፣ ከዚህ ጋር ደግሞ ሀ፣ ሰ፣ ን፣ ን፣ ን ማለት የነ ቤተሰብ 6ኛ ነች። ሀሰን፣ ሀሰን። እሺ፣ ከዚህ ጋር ደግሞ ሀ፣ ሀ፣ ቀ፣ ቀ፣ ኛ፣ ኛ በአንድ ላይ ሀቀኛ፣ ሀቀኛ። ሀ የመጀመሪያ ፊደል ነች። ቀም የመጀመሪያ ፊደል ነች። ኛ ማለት ደግሞ የኛ ቤተሰብ 4ኛ ፊደል ነች። በአንድ ላይ ስናነባቸው ሀቀኛ ይላል። እሺ፣ አሁን ደግሞ ወደ ሁለተኛዋ ወደ ሁ ስንመጣ ከሀ ቀጥላ የምናገኛት ፊደል ሁ ነች። ሁ። እሺ፣ እዚህ ጋር ምን ይላል? ሁ፣ ሁ፣ ለ፣ ት፣ ት፣ ሁለት፣ ሁለት። ሁ የሀ ቤተሰብ እዚህ ጋር እንደነገሯችሁ 2ኛ ፊደል ነች። ለ የመጀመሪያ ነች። ት ማለት ደግሞ የተ ቤተሰብ 6ኛ። ከዚህ ጋር ሀሜት ስንል ነግራችኋለሁ። ስለዚህ ስናነበው ይህ ምን ይላል? ሁለት፣ ሁለት። እሺ፣ ከዚህ ጋር ደግሞ ሁ፣ ሁ፣ ሴ፣ ሴ፣ ን፣ ን፣ ሁሴን፣ ሁሴን። ሴ ማለት የሰ ቤተሰብ 5ኛ ፊደል። እዚህ ጋር ሀሰን ስንል ሰ አለች አይደል? የዚች ቤተሰብ 5ኛዋ ደግሞ እግሯ ላይ ቀለበት ካላችሁ እንግዲህ አጠቃላይ 34ቱን ፊደላቶች 5ኛ ድምጾች ከእግራቸው ላይ ቀለበት አላቸው ብያችኋለሁ በባለፈው ቪዲዮ ላይ። ስለዚህ ይቺ ማነች? ሴ ነች። ን ማለት ደግሞ የነ ቤተሰብ 6ኛ ነች። በአንድ ላይ ስናነባቸው ሁሴን፣ ሁሴን። እሺ፣ ወደ ቀጣዩ ስንሄድ ደግሞ ከዚህ ጋር ሁ፣ ሁ፣ ከ፣ ት፣ ት፣ ሁከት፣ ሁከት። ሁ 2ኛ የሀ ቤተሰብ፣ ከ የመጀመሪያና ት 6ኛ የተ ቤተሰብ አንድ ላይ ሁከት፣ ሁከት። እሺ፣ ወደ ሶስተኛዋ ስንመጣ ደግሞ ሀ፣ ሁ፣ ሂ። እቺ ደግሞ ሂ ነች። እሺ፣ ቃላቶች ስናነብ ደግሞ ሂ፣ ወ፣ ት፣ ት፣ ህይወት፣ ህይወት። ሂ የሀ ቤተሰብ 3ኛ፣ ወ የመጀመሪያ ፊደል፣ ት ደግሞ የተ ቤተሰብ 6ኛ። በአንድ ላይ ህይወት፣ ህይወት ይላል። እሺ፣ ከዚህ ጋር ደግሞ ሂ፣ ደ፣ ት፣ ት፣ ሂደት፣ ሂደት። ሂ የሀ ቤተሰብ 3ኛ፣ ደ የመጀመሪያ ፊደል፣ ት
ስድስተኛ የተ ቤተሰብ በአንድ ላይ ሂደት ሂደት። እሺ ከዚህ ጋር ደግሞ ሂ ሂ ሳ ሳ ብ ብ በአንድ ላይ ሂሳብ ሂሳብ። ሳ ማለት የሰ ቤተሰብ አራተኛ ፊደል ከዚህ ጋር ሀሰን ስንል ሰ ይህች ቤተሰብ አራተኛዋ ሳ ነች። ብ ማለት ደግሞ የበ ቤተሰብ ስድስተኛ ፊደል በአንድ ላይ ሂሳብ ሂሳብ። እሺ ወደ አራተኛው ስንመጣ ደግሞ የሀ ቤተሰቦች የመጀመሪያና አራተኛ ሁለቱም ምንድናቸው? ተመሳሳይ ናቸው። የሀና የአ የመጀመሪያውና አራተኛዎቹ ተመሳሳይ ናቸው። የሌሎቹ ፊደላት ግን ይለያሉ ብያቸዋለሁ በባለፈው። ስለዚህ ይቺ ማነች? ሀ ነች። ልክ እንደ መጀመሪያዋ ፊደል ነው የምንጠራት። እሺ ቃላትም ደግሞ የመጀመሪያዋን ሀ እና የአራተኛዋን ሀ እንደ ፍላጎታችን መጠቀም እንችላለን። ለምሳሌ ከዚህ ጋር ሀሜት ስንል ይችኛውን ሀን የተጠቀምነ ይችን መጠቀም እንችላለን። እዚህ ጋር ሀሜት ለማለት ሀሰን፣ ሀቀኛ ለማለት አራተኛዋን ሀ መጠቀም ይቻላል ማለት ነው። ለምሳሌ በዚች ቃላት ስንመሰርት ምን ይላል? እዚህ ጋር ሀ ይ ል ሀይል ሀይል። እሺ ከዚህ ጋር ሀ ሳ ብ ሀሳብ ሀሳብ። እሺ የመጨረሻዋ ደግሞ ሀ ሀ ያ ያ ያ ማለት የቤተሰብ አራተኛ ፊደል ነች። ሀያ። እሺ ወደ አምስተኛዋ ስንመጣ ደግሞ አምስተኛዋ የሀ ቤተሰብ ደግሞ ሄ ነች። ሄ። እሺ ቃላቶች ደግሞ እዚህ ጋር ምን ይላሉ? ሄ ደ ች ች ሄደች ሄደች። ሄ እንዳልኳችሁ አምስተኛ የሀ ቤተሰብ፣ ደ የመጀመሪያ፣ ቺ ደግሞ የቸ ቤተሰብ ስድስተኛ በአንድ ላይ ሄደች ሄደች። እሺ ከዚህ ጋር ደግሞ ሄ ቨ ን ሄቨን። ቨ የመጀመሪያ ነች፣ ን ስድስተኛ የነ ቤተሰብ በአንድ ላይ ሄቨን ሄቨን። እሺ ከዚህ ጋር ደግሞ ሄ ር ሜ ላ። እነዚህ ደግሞ አራት ፊደል ናቸው። ሄ የሀ ቤተሰብ አምስተኛ ፊደል፣ ር ማለት የረ ቤተሰብ ስድስተኛ ፊደል፣ ሜ የመ ቤተሰብ አምስተኛ ፊደል እና ላ ደግሞ የለ ቤተሰብ አራተኛ ፊደል ናቸው። እነዚህን አራቱን ፊደላቶች በአንድ ላይ ስናነባቸው ሄርሜላ ሄርሜላ ይላል። እሺ የሀ ቤተሰብ ወደ ስድስተኛዋ ስንመጣ ደግሞ ይቺ ደግሞ ህ ነች። ህ ከዚህ ጋር ምን ይላል? ህ ህ ዝ ብ ህዝብ ህዝብ። እነዚህ ሶስቱም ህ ዝና ብ ሶስቱም ስድስተኛ ፊደሎች ናቸው። የሀ ቤተሰብ የዘ እና የበ ቤተሰብ ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ህዝብ ህዝብ ይላሉ። እሺ ከዚህ ጋር ደግሞ ህ ጎ ች ህጎች ህጎች። ህ ስድስተኛ የሀ ቤተሰብ፣ ጎ ሰባተኛ የገ ቤተሰብ እና ች ስድስተኛ የቸ ቤተሰቦች ናቸው። በአንድ ላይ ህጎች ህጎች። እሺ ከዚህ ጋር ደግሞ ህ ህ መ መ ም ም ህመም ህመም። ህ ስድስተኛ የሀ ቤተሰብ፣ መ የመጀመሪያ ፊደል እና ም ደግሞ የመ ቤተሰብ ስድስተኛ ፊደል በአንድ ላይ ህመም ህመም ይላል። እሺ ወደ መጨረሻዋ ስንመጣ ደግሞ ይቺ ደግሞ የሀ ቤተሰብ ሰባተኛ ፊደል ሆ ነች። ሆ። እሺ ከዚህ ጋር ሆ ሆ ኗ ኗ ል ል ሆኗል ሆኗል። ሆ የሀ ቤተሰብ ሰባተኛ እንዳልኳችሁ፣ ኗ ማለት ደግሞ የነ ቤተሰብ ስምንተኛ ወይም ደግሞ ዲቃላ ሆሄያት የምንላት ፊደል ነች ኗ። ል ማለት ል የለ ቤተሰብ ስድስተኛ ፊደል በአንድ ላይ ሆኗል ሆኗል ይላል። እሺ ከዚህ ጋር ደግሞ ሆ ሆ ቴ ቴ ል ል ሆቴል ሆቴል። ቴ ማለት የተ ቤተሰብ አምስተኛ ፊደል ነች። ል ስድስተኛ የለ ቤተሰብ ነው። በአንድ ላይ ሆቴል ሆቴል ይላል። እሺ የመጨረሻዋ ቃል ደግሞ ከዚህ ጋር ሆ ሆ ድ ድ ሆድ ሆድ። ሆ የሀ ቤተሰብ ሰባተኛ ብያችኋለሁ። ድ ማለት ደግሞ የደ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሆድ ሆድ ይላል። እንግዲህ ለዛሬ በሀና በቤተሰቦቿ በእያንዳንዳቸው ደግሞ ሶስት ቃላቶችን ተማምረናል። በቀጣይ ደግሞ በሌሎች የአማርኛ ፊደላቶች ቃላቶችን እየመሰረትን እንማራለን። ለዛሬ የነበረን ክላስ ይህን ይመስላል። መልካም ጊዜ